ሰላም ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትራዊ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያን ነው። በዛሬው መሰናዷችን በሁለት ርዕሰ ጉዳዮች ነው የተገናኘ ነው። በመጀመሪያ ደረጃ የ60 ዓመት ጎረቤቱን በጨለማ ሰብሮ በመግባት አስገድዶ ስለደፈረና በስርዓት ስለተቀጣ አንድ ግለሰብ ልነግራቸው ወደናል። ወዲህ ደግሞ ወደ አርባ ምንጭ አካባቢ እጅግ በጣም በሚያሳዝን መልኩ የሰማነው ጉዳይ አለ። በአርባ ምንጭ ከተማ በተለምዶ ልማት ተብሎ በሚጠራው አካባቢ አንድ ግለሰብ የገዛ የልጁን እናት ሀገር ሰላም ብላ ባለችበት ሁኔታ ከቤቷ ጠርቶ እጅግ በጣም አሳዛኝና ዘግናኝ በሆነ መልኩ ሕይወቷን ስለመንጠቁና እጁን ለፖሊስ ስለመስጠቱ ልነግራቸው ነው። ከዚህ ጉዳይ ጋር ተያይዞ ዝርዝር ሀሳቦችን እነግራቸዋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩና መሰናዷችንን ተከታተሉልን። በቆይታቸውም ታዲያ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ታበረቱን ዘንድ ከወዲሁ በትህትና ጠየቅን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። እንኳን ደስ አላችሁ። በኢትዮጵያ ብር ብቻ የሽያጭ ውላችንን እንፈጽማለን። ቴምር ሪል ስቴቶች ነን። በመሃል ፒያሳ አፓርትመንትና ሱቆችን በከፍተኛ ጥራትና ፍጥነት እያስገነባ የሚገኘው ቴምር ሪል ስቴት አሁን ደግሞ 80% የደረሱ ግንባታ ሳይቶቻችን በአያት አደባባይና በጋርመንት ለሽያጭ ያቀረበን መሆናችንን በደስታ እንገልጻለን። ክፍያዎቻችን ካለምንም የዋጋ ጭማሪ በ10% ቅድሚያ ክፍያ ብቻ ከባለ 1 እስከ ባለ 4 የመኝታ ክፍሎች አቅርበንላቸዋል። ቴምር ሪል ስቴት በፒያሳ አድዋ 001 ፕሮጀክታችን ሱቆችን ላመለጣችሁ ደንበኞች ከቀድሞ ሳይት አጠገብ ግራውንድ ፕላስ 5 የገበያ ማዕከል በመገንባት በድጋሚ ሱቆችን ለሽያጭ አቅርበናል። የቀሩን ቤቶችና ሱቆች ውስን ስለሆኑ ፈጥነው ይደውሉ። ቴምር ሪል ስቴት። ሁሉ ሰው ተዋዶ ተፋቅሮ እንጂ አንዱ አንዱን አስገድዶ አይጋባም፣ አይዋለድም። ፍቅርና ትዳር ቀድሞውኑ ነገር ከመጋባት በፊት መግባባት ይሻሉ። እንዲያ ካልሆነ ግን በአንድ ሰሞን የፍፍ ፍቅር የጀመሩት ነገር የኋላ መዘዙ ልክ ዛሬ እንደምንነግራቸው አይነት ታሪክ ይፈጥራል። እንዲህ ለማለታችን ምክንያት የሆነን ነገር ከወደ አርባ ምንጭ እየሰማነው እጅግ አሳዛኝ ዜና ነው። ጆሮአችን መቼም እንዲህ ያሉ ነገሮችን እየተለማመዳቸው የመጣ ይመስለናል። ይህች እዚህ ምስሉ ላይ የምትመለከቷት እህታችን ስሟ ባንቻየሁ በቀለ ትባላለች። ነዋሪነቷ አርባ ምንጭ ከተማ በተለምዶ ልማት ተብሎ በሚጠራው ሰፈር አካባቢ ነው። ውልደትና እድገቷም ወዜ በሚባል ቀበሌ ሲሆን ኑሯንም ያደረገችው እዛው አካባቢ ነው። ባንቻየሁ አንድ ሰሞን አጋጣሚ በፈጠረው ትውውቅ አውቃው ይሆነኛል ይበጀኛል ብላ ካለችው ሰው ጋር ትተዋወቅና ፍቅር ትጀምራለች። በሬ ካራጁ ይውላል እንዲሉ ባንቻየሁ ዛሬ ሕይወቷን ከነጠቃት ሰው ጋር የጀመሩት ፍቅር ወደ ትዳር አምርቶ ኑሮ በአንድ ጣራ መኖር ጀምረው ፍሬ እስከ ማፍራት አድርሷቸዋል። ወንድ ልጅም አፍርተዋል። እናት ባንቻየሁ 8 ዓመት የሆነው የአንድ ወንድ ልጅ እናት ነበረች። ነፍሷን በሰላም ያሳርፈውና ትላንት እንዲያ በፍቅር ከንፈው በአንድ ጎጆ የኖሩ የነበሩ ጥንዶች በዛች ጎጆ በፍቅር መኖር የቻሉት ግን ለጥቂት ዓመታት ብቻ ነበር። ባንቻየሁ ከ6 ዓመታት በፊት ነበር ከባለቤቷ ጋር አንድ ላይ ይኖሩ ከነበሩበት ከዛ ጎጆ ብዙም ሳይቆዩ ወጥተው የተለያዩት። ይህ ሲሆን እርሷም ልጇን ይዛ ብቻዋን ኑሮዋን መግፋቱ ከባድ ነገር ነውና ወደ እናቷ ቤት ትመለሳለች። ሁሉ ሰው ተስማምቶ ተዋዶ ተፋቅሮ ቢኖር ጥሩ ነበር። ያም ሆኖ ሳለ ግን አለመስማማቱ ላይ ግን ዝም ብሎ እርስ በርስ እየተቋሰሉ ከመኖር ትዳራቸው የማይታከም የማይሻለው ከሆነ በሰላም መለያየታቸው አንድ ነገር ሆኖ ሳለ እንዲህ ላለው ዘግናኝ ነገር መፈጠር ምክንያት መሆን ግን ተገቢ አይደለም። ምንም እንኳን ባንቻየሁ በቀለና ባለቤቷ ጎጇቸውን አፍርሰው ተለያይተው ሁለቱም በየራሳቸው መስመር ላይ እየሄዱ ቢሆንም ቅሉ አንዳንዴ ግን በውጭ ስለመገናኘታቸው ይነገራል። መዝናኛ ቦታም በድንገት ይሁን በቀጠሮ ከተገናኙ አብረው የታዩባቸው ጊዜዎች እንዳሉም የአካባቢው ሰዎች ይጠቁማሉ። ነገሮች እንዲሆነው እየቀጠሉ ሳለ ግን ባንቻየሁ በቀለ ትላንት ማለትም የካቲት 14 ቀን 2017 ዓ.ም ሀገር ሰላም ብላ ከእንቅልፏ ተነስታ እንደ ወትሮው ሁሉ ወትሮአዊ ክንዋኔዎቿን ልታከናውን ሳለ ድንገት በግምት ጠዋት ከረፋዱ 4 ሰዓት አካባቢ ባል ከመኖሪያ ቤቷ ጠርቶ ወደ ውጭ ይዟት ይወጣል። ደጅ ከወጡና ትንሽ ከተነጋገሩ በኋላ ግን ነገሮች ከሰማይ ወደ ምድር ከምድር ወደ ሰማይ ይገለባበጡ ያዙ። ባል እጅግ በሚያሳዝን መልኩ የልጁን እናት ይገድላትና ሕይወቷን ይነጥቃታል። ባል ለካ
ቀድሞውኑ የልጁን እናት ለመግደል አስበው አቅዶ ኑሮ የመጣው ሕይወቷን ከነጠቃት በኋላ ወዲያውኑ በመጣበት ባጃጅ ፍትልክ ብሎ ወደ ፖሊስ ጣቢያ በመሄድ እጁን ለፖሊስ ይሰጣል። የዝግጅት ክፍላችን የባንቻየሁ በቀለን ሞትና ከባለቤቷ ጋር ለዚህ ያደረሳቸውን ጉዳይ በተመለከተ ከቤተሰብና ከቅርብ ወዳጆቿ ተጨማሪ መረጃ ለማግኘት የሞከረው ሙከራ የባንቻየሁ የቀብር ስነ ስርዓት በቅዱስ ሚካኤል ቤተክርስቲያን ሊፈጸም አስክሬን ከቤት እየወጣ ከመሆኑ ጋር ተያይዞ ሳይሳካልን ቀርቷል። ከዚህ ጉዳይ ጋር ተያይዞ ተመልሰን ዝርዝር መረጃዎችን ይዘንላችሁ እንቀርባለን። የሆነ ሆኖ ግን የባንቻየሁ በቀለ ነገር እጅግ አሳዛኝ ነው። አሳዛኝ ያደረገው ነገር ደግሞ ለእናቷ አንድና ብቸኛ የአይን ማረፊያ ልጅ የነበረች መሆኑ ነው። ባንቻየሁ ምንም እንኳን ልጅ ወልዳ አይኗን በአይኗ አይታ እናቷንም አያት አድርጋ የነበረ ቢሆንም ለእናት ግን የልጃቸውና የልጅ ልጃቸው ነገር የብብት ውስጥ ብጉንጅ የእግር ውስጥ እሳት ሆኖባቸዋል። ወዲህ የመጀመሪያውም የመጨረሻም ልጃቸውን ማጣታቸው፣ ወዲያ ደግሞ ዛሬ 8 ዓመት የሞላው ልጃቸው ነገ አድጎ እናቴስ ብሎ ቢጠይቅ ምን ይሉታል? ሞታለች ቢሉትም መገደሏን አውቋል፣ ሰምቷልም ጭምር። አባቱ እንደገደላት ሲሰማ ግን ልጁ እንደምን ልጅ ሆኖ ያድጋል? እንደምንስ ትውልድ ሆኖ ይቀጥላል? ይህ ለባንቻየሁ በቀለ እናት ወደፊት የሚገጥማቸው የማይወጡት ክምር ቁልል የሆነ መራር እውነት ነው። ከዚህ በመለስ እጅጉን አሳዛኙ ነገር ግን ዛሬም ድረስ እንደ ሀገር የሚያሳስበን ሴቶቻችን የወንዶች በተለይም ደግሞ የፍቅር ይሁን የትዳር አጋራቸው ሰለባ እየሆኑ የመቀጠላቸው ነገር እስከ መቼ ይቀጥላል የሚል ትልቅ አስፈሪ ጥያቄ ልባችን ውስጥ ጥሎ ያልፋል። አናውቅም። በዚህ ዓመት ብቻ ስንታቸው አለፉ? ይህ የሚያሳዝን ነው። ሁሉ ሰው ይህንን ጉዳይ በተመለከተ ስራዬ ብሎ ካልሰራበት ይህ ነገር በየደጃችን እየመጣ በራችንን ያንኳኳል። የሆነ ሆኖ ግን እንዲህ ካለው ነገር ይሰውረን። ባንቻየሁ ቤተሰቦች ፈጣሪ መጽናናትን ይሰጥ ዘንድ ተመኘን። እርሷንም ነፍሷን በቀኝ እንዲያኖር እንሻለን። ልጇንም ያበርታው፣ የሐዘን መጨረሻ ያድርግላቸው። ወደ ቀጣዩ ጉዳያችን ስንመለስ ደግሞ አጃይብ ያሰኘን ጉዳይ ነው። ሰው ስሜት ሲነዳው እንዴት ያለ አውሬ ነው ያስባለን ጉዳይ ነው። የሆነው የ60 ዓመት ጎረቤቱን ቤት በጨለማ ሰብሮ በመግባት አስገድዶ የደፈረው ግለሰብ በእስራት ስለመቀጣቱ ልነግራችሁ ወደን ነው። ይህንን ስንሰማ ዘግንኖናል። አንዳንድ ጊዜ ጆሮ መቼም አይሰማው ነገር አይንም አየው ነገር የለም። እንዲህ ያለውንም ነገር ጆሮህ ብሎ መስማቱ አይቀሬ ነገር ነውና የሆነውንና የሰማነውን ነገር ልናሰማችሁ ነው። በምዕራብ ሸዋ ዞን አዳበርጋ ወረዳ ውስጥ የ60 ዓመት ጎረቤቱን ጨለማን ተገን በማድረግ በሌሊት በራቸውን ሰብሮ በመግባት የመድፈር ጥቃት የፈጸመው ግለሰብ በእስራት መቀጣቱን የምዕራብ ሸዋ ዞን ፖሊስ መምሪያ አስታውቋል። የምዕራብ ሸዋ ዞን ፖሊስ ዋና መምሪያ የኮሚዩኒኬሽን ጽሕፈት ቤት ኃላፊ ምክትል ኢንስፔክተር ሙልጌታ ጨምዲ ለብስራት ሬዲዮ እንደገለጹት ከሆነ ተከሳሽ ተስፋዬ ፍቃዱ የተባለው የ25 ዓመት ወጣት ከምሽቱ 4 ሰዓት ላይ የቤታቸውን በር ዘግተው የተኙትን የ60 ዓመት ጎረቤቱን በሌሊት በር ሰብሮ በመግባት የመድፈር ጥቃት መፈጸሙ ተገልጿል። ግለሰቡ ድርጊቱን ከፈጸመ በኋላ ለመሰወር ሲሞክር ጥቃት የደረሰባቸው አዛውንት ባሰሙት ጩኸት በቁጥጥር ስር ሊውል ችሏል። ፖሊስም በቁጥጥር ስር በዋለው ግለሰብ ላይ አስፈላጊውን ምርመራ በማጠናከር ለአቃቤ ሕግ እያቀረበ ሲሆን አቃቤ ሕግም በወንጀል ሕግ ቁጥር 620 ንዑስ አንቀጽ 3 መሰረት ክስ መስርቶበታል። የተመሰረተውን ክስ ሲከታተል የቆየው የምዕራብ ሸዋ ዞን ከፍተኛ ፍርድ ቤት ሚያዝያ 8 ቀን 2017 ዓ.ም በዋለው ችሎት ተከሳሽ ተስፋዬ ፍቃዱ በዕድሜ የገፉ እንዲሁም እናቱ በሚሆኑ ላይ መከላከል በማይችሉበት ሁኔታ በዛ ምሽት ላይ የመድፈር ጥቃት መፈጸሙ ነውረኝነቱን የሚገልጽ በመሆኑ ይህም በበቂ ማስረጃ ተረጋግጦበታል። በዚህም ምክንያት በ5 ዓመት እስራት እንዲቀጣ የተወሰነበት መሆኑንም ምክትል ኢንስፔክተር ሙልጌታ ጨምዲ ጨምረው ለብስራት ሬዲዮ ተናግረዋል። አጃይብ ነው መቼም። እንዲህ ያለ ትውልድ እያየን እስከ መቼ እንደምንቀጥል አናውቅም። የሆነ ሆኖ ግን እንዲህ ካለው ነገር እንዲሰውረን ትውልዱም እንዲህ ካለው ነገር እንዲከለል ፈጣሪ ልቦና ይስጠው እንላለን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እናንተም አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ጊዜ ሚዲያን ሰብስክራይብ ማድረግ አይርሱ፣ ያበረታናልና። ሀሳብ አስተያየቶ ይገነባናል። ሀሳብ አስተያየቶን በሀሳብ መስጫ ሳጥን ላይ ያስፍሩልን። ክበሩልን።